ታገኛለች ወይ ጥያቄ ለማለት የጠየኳት እዚህ ቦታ ላይ አረባካ ይሄን ዲኮር አደረግን ምናምን እሺ እዚህ ጋር ግሪል አለ ግሪል ማድረጊያ ማንኛውም ሰው እዚህ ጋር ግሪል ማድረግ ይችላል ከሰዎቹ ጋር ጓደኞቹ ጋር ያለች ቦታ ላይ ሴሪሞኒ ያደረግን ባለቤትሽ ድንጋል እንደዚህ ወንድሞች እዚህ ጋር ነበሩ ለመጠጥ እዚህ ጋር ተንበርክካ እንግዲህ ያው አብረሽ ሻይ ቡና እንበል ብሎኝ ወደዚህ ወደ አንድ ስታሲዮን ምንም ስቴሽን ሰርቪስ አይደል ገብተናል። የቤንዚን ማደያ ነው። የቤንዚን ማደያ ኦኬ። እንግዲህ አሁን በዚህ ይሄንን እየተከታተላችሁ ያላችሁ የአሮን ብሎግ ተከታታዮቻችን ወደ ቀጣዩ የዚሁ የሳንጋለን ነው አይደል አካባቢ ነው አይደል ያ ክልል ነው ክልሏ የሆነችውን እንግዲህ በወንድማችን አብርሽ አማካኝነት እየጎበኘን እንገኛለን። አሁን እንግዲህ ወደ አፔንዘል ለመሄድ ተዘጋጅተናል። ሹፌራችን አቶ አብርሽ ናቸው ማለት ነው። እንግዲህ በጉዟችን አሚን በዚህ ሳንጋለን በጣም ትልቅ ከተማ ነች። በዚህ አጋጣሚ ሳንጋለን ምን ያክል ሰው ነው የሚኖርባት? ወደ 75 ከ80 ሺህ ይላል ያው ነዋሪዎች ብዙ ሰፊ ከተማ ነች። በጣም የሚገርመው ነገር ኦስትሪያን እያየን ነው ማለት ነው። ዛሬ በጣም ብዙ ህዝብ ነው ያለው እንደምታዩት ማለት ነው። እና አብረሽም አሉ እዛ ጋር በጣም የሚገርም ነው። ዛሬ እንግዲህ ወደ ሳንጋላን እንሄዳለን። ሳንጋላን እንግዲህ በጣም ሳንት ጋለን ነው በትክክለኛ አጠራሩና እዛ ሄደን ስለ ሳንጋለን ከጓደኞቼ ጋራ እናያለን። ሳንጋለን እንዴት ነች፣ ታምራለች፣ ምን አላት የሚለውንም ለመመልከትና እንዲሁም ደግሞ ከሳንጋላን አጠገብ የኦስትሪያ እና ጀርመን አጠገብ ስለሆነ እንዲሁም ሊechtenstein የሚባለውም ሀገር እዛው አጠገብ ስለሆነ እነሱንም ለማየት እንግዲህ እሄዳለሁ ማለት ነው። ጉዟችንን ያደረግነው ያው በመኪና ነው። እኔ ካለሁበት ተነስቼ ወደዛ ለመሄድ ኦልሞስት ወደ 3 ሰዓት የሚጨርስ የመኪና ጉዞ ያስፈልጋል ማለት ነው። ይሄን መኪናችን እንግዲህ ይዘን ያው እየተጓዘን እንገኛለን ማለት ነው። በጉዟችን እንግዲህ የሚገጥሙን ነገር ሁሉ እንሄዳለን ማለት ነው። እናመሰግናችኋለን። ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። የአገልግሎቱ ክፍል ስለሆነ ማለት ነው። እና ሌትስ ጎ ገራብስቴይ ገረረረ የተወደዳችሁ የአሮን ብሎግ ተከታታዮች እንግዲህ ዛሬ ያለነው ሮሻር የሳንጋለን ያለነው ከሳንጋለን ምን ያክል 3 ደቂቃ 4 ደቂቃ ይሆናል ወጥተን ትንሽ ኤክስፕሎረር ልናደርግ ነው። ያው ሳንጋለን ያለነው ዛሬ ከወንድሜ ከአብርሽ ጋር ነው ያለነው። የዛሬውን ሙሉን ጊዱን ማለት የሚያሳየን እሳቸው ናቸው ማለት ነው። ወደ ዩቲዩባችን ስለመጡ በጣም እናመሰግናለን። ራስን አስተዋውቅ። አብርሃም እባላለሁ። የአሮን ወንድም ነኝ። የረጅም ጊዜ ወንድሜ ነው። ከረጅም ጊዜ አመታት በኋላ ነው የተገናኘ ነው። በጣም እግዚአብሔር ይመስገን በጣም ደስ የሚል ጊዜ አሳልፈን ከቤተሰቦቻችን ጋር። እሱ የሚኖረው ትንሽ ባይሆን 350 ኪሎ ሜትር ይርቃል። አይ ቲንክ 3 ሰዓት ከምናምን ተጉ ነርቶ ነው የመጣው። እኔ የምኖረው ያው ስዊዘርላንድ ሳንት ጋለን ተብሎ የሚጠራው ካንቶን እዛው ሳንት ጋለን ሲቲ ውስጥ ነው። ወደ ምስራቅ
ስዊዝ ማለት ነው። ከጀርመን እና ከኦስትሪያ ጋር በደንብ የሚቀራረብ ቦታ ላይ ነው ያለ ነው። ኦኬ ያ በጣም ደስ ይላል። ስለዚህ ዛሬ ምናልባት የሆነ ቦታ እንሄድና ጀርመንንም ኦስትሪያንንም የሚገርመው 20 ደቂቃ 40 ደቂቃ እና 30 ደቂቃ በአይንም ይታያል። በአይንም ቆመን እናያለን እንችላለን። ሌትስ ጎ እንግዲህ ወደ ቀጣዩ እንሄዳለን። ተጀመረ ጀመርኩኝ። መልካም እንግዲህ አሁን እያየን ያለ ነው ያው እንግዲህ ሳንተ ጋለን የምንበላ አጠገብ የሆነችው ሆሻር የምትባለውን የስዊዝ አንድ ከተማ እያየን ያለ ነው። ያው በእግር መንገዳችን በጣም ስዊዝ ከመደሰትበት ነገር አንዱ የምታዩት ላክ በዚህ መልኩ ኦደንሴ ነው የሚባለው አይደለ? ቦደን ማለት መሬት ማለት ነው በጀርመንኛ። ኦኬ ማለት ደግሞ ሀይቅ እንደኛለን ሀይቅ እንደማለት ኦደንሴ ላክ እንደማለት ነው። እንግዲህ ላክ ነው እዚህ ላይ ይሄ ምንን ያዋስናል? ጀርመንን እዛ ጋር የምናየው የጀርመን ቦርደር ነው። ይሄ የምታየው ከተማ እዚህ ጋር ከባህሩ ጀርባ ማለት ከሀይቁ ጀርባ የምናየው አካባቢ ጀርመን ሀገር ነው። በሙሉ ጀርመን ነው። እዛ ጋር ፊት ለፊት እዛ የምናየው በሙሉ ከባህሩ ጀርባ ጀርመን ነው ያለ ነው ማለት ነው። እሺ በጣም ይገርማል። በጣም የሚደንቅ ክፍል ነው። እዚህ ጋር ቆመን ጀርመንን እዚህ ጋር ቆመን ስዊዘርላንድን ማለት ነው። ኦኬ እዚህ ጋር ሆነን ደግሞ ወደዚህ ወደ በምናይበት ጊዜ ዛፎች ይታያሉ። እዛ ጋር ይታያሉ እነዚህ ዛፎች ጀርባ ያሉ ቤቶች ደግሞ ኦስትራይክ ናት ወይ ደግሞ ኦስትሪያ ብለን የምንጠራው እኛ ኦስትሪያ የሚባለው ሀገር ነው። ዋው በመኪና በዛ በኩል መሄድ እንችላለን። የሚገርም ነው። ያ ነው የኦስትሪያ ነው። ይሄ ደግሞ ጀርመን ነው በአጠቃላይ። ከዛስ ያለውስ ይሄ ስዊዝ ነው። ይሄ ሮሻር ከተማ ነው። ይሄ ሮሻር ከተማ ነው። በሙሉ እነዚህ የምታያቸው ከዚህ ጀምሮ ይሄ ታዋቂ ህንጻ መሳሪያ ማለት ፉርት የሚባለው ካምፓኒ እዚህ ሀገር ነው ያለው። ይሄ ኳርቴሩ ነው አለ እዚህ ነው ስንደውል ምናምን ማለት ነው ያነሱ አሎ ይሆናል። ያው በነገራችን ላይ እቺ ቦታ በጣም ታሪካዊ ቦታ ናት ለኛ። እቺ ጠረጴዛ መጀመሪያ ታገኛለች ወይ ጥያቄ ለባለቤት የጠየኳት እዚህ ቦታ ላይ አረባካ ይሄን ዲኮር አደረግን ምናምን። እሺ እዚህ ጋር ግሪል አለ። ግሪል ማድረጊያ ማንኛውም ሰው እዚህ ጋር ግሪል ማድረግ ይችላል። ከቤተሰቦቹ ጋር ጓደኞቹ ጋር ያዘች ቦታ ላይ ሴሪሞኒ ያደረግን ባለቤትሽ ድንገዋል። እንደዚህ ወንድሞች እህቶች እዚህ ጋር ነበሩ። ለመጠጥ እዚህ ጋር ተንበርክካ በዚህ አጋጣሚ ስዊዘርላንድ ሀገር በጣም ከሞድ በባለፈው እያወራሁ ነበረ። እነዚህ ዳኪዎች ግን በጣም እንትን ታሪካዊ ናቸው ታውቃለህ። የፍቅርም ተምሳሌት ናቸው ተብሎ ይታሰባል ታውቃለህ። ልብ ይሰራሉ። የልብ አሁን ሆቴል ላይ ራሱ አይተህ ከሆነ በፎጣ ምናምን አድርገው የሚሰሩት እኮ እነዚህን ነው እና ወቅት አላቸው ራሱ። ያው ግማሽ ልብ ይሰራል ኮራቱ ባልና ሚስቶቹ እነዚህ በየትኛውም የስዊዝ ላክ ስትሄድ አሉ በጣም ይወደዳሉ። እና በጀርመንኛ ቋንቋ ሸዋን ሃልስ ይባላል። ሸዋን ሃልስ ማለት አንገት ማለት ነው። ሸዋን እዚህ ጋር ደግሞ ትንሽ ኤርፖርት አለች እንደምታወሩ ብላችሁ መሳሉ እዚህ ታል ይባላል። ዛሬ ትንሽ ወይዘሩ ሆነ እንጂ ይሄ ድሮ በሃይድሮጅን የሚሳፈፍ አውሮፕላን አለ። እዚህ ብዙ ጊዜ ለቱሪስት ወይ አድቨርታይዝመንት ይሰሩበታል። ከዛ ከጀርመን ይነሳና ይመጣል ወደዚህ ይመጣል። በጣም ትልቅ ነው። አውሮፕላን ነው የሚያክለው። በቃ ጃምቦ ጀት ነው የሚያክለው። ይመጣል። ከስር ሆዱ ላይ ነው ያለው መንሳፈፊያው ማለት ሰዎች እዛ ላይ ይሆናል። በአየር የተሞላ ነው ሌላው እና የሚገርም ነው። ድምፅ የለውም። ይዞራል። ሰዎች ይዞራል። አዎ አድቨርታይዝመንቶችን ያውለበለበ በዚህ ዞሮ
ወደዛ ትመለስ። ትራፊክ ቦርደር ና ባል ነገር የለም እዚህ እንደምታውቀው ነገር ሰላም ነው እና በጣም ማጂክ የሆነ ቦታ ነው እዚህ። በተለይ አሁን ወይዘሮ ፀሐይ በደንብ እንትን ሲል እዚህ ጋር ልጆች ምናምን ምናምን እና ይሄ እንደው ቀደም ጀመረን ያው አንተ ታገቢኛለሽ የሚለውን ጥያቄ ነው የጠየቅበት። ደስ የሚለው ስዊዘርላንድ ሀገር የትኛውን ቦታ የትኛው እንደዚህ ላክ ያለበት ወይም ደግሞ አንድ የመናፈሻ ምረ የሚባለው እንደዚህ አይነት ሲሰራ ፓርክ ሲሰራ ግሪል የሚደረግበት ቦታ ሁሉ ጊዜ ይደረጋል። ግሪል ብቻ ሳይሆን እዛው መቀመጫውና ሰዎች የሚያስተናግዱበት በብረት ይሰራል። እንደዚህ ማይንቀሳቀስ ፊክስ ሆኖ እዛ ጠብሰህ የምታመጣውን እዚህ ጋር ያው ዝናብ ስለሆነ ነው። እዚህ ጋር ደግሞ ያው ክሰል ያለው ክሰል፣ እንጨት ያለው እንጨት ይዞ ይመጣል። የሚጠበሱትን ስጋዎች ያመጣል። እዚህ ጋር በማጽጃ ታጸዱና ግሪላችሁን ታደርጋላችሁ። ይሄ ቋሚ ነው፣ ፊክስ ነው። ኤኒዌር ኤኒ ፕሌስ ስዊዘርላንድ ስትሄዱ እንደዚህ አይነት አጋጣሚ አለ። ይሄ በጣም የምደነቅበት ክፍል ነው። በነገራችን ላይ ሰው እንዳይቸገር የግዴታ ነው። በቃ ነዋሪዎች ብቻ አይደለም የሌላ ሀገር ዜጋ ሆናችሁ ራሱ ስትመጡ ሱፐር ማርኬት ገብታችሁ የሚጠበስ ስጋችሁ ምናምን ይዛችሁ መጣችሁ እዚህ ጋር እንጨቱም አለ መለኮስ ብቻ ነው። በጣም ይገርመው ማለት ነው። ትለኩሳለህ። ፀሐይ ማንኛውም ሴፍቲ አለ። አሁን ኢንስቴድ አሁን እዚህ አካባቢ የሚገርመው ብዙ ጊዜ የሚደረገው ከባህር አጠገብ ነው። ብዙ ጊዜ አይተህ ከሆነ ብዙ አንድ ሶስት አሳይቻቸዋለሁ። አሁን እሳቱ ቢቀጣጠል እዚሁ አምጥተህ ታከሰክሳለህ ማለት ነው። እሱም አለ። እንደገና ደግሞ ኤስኦኤስ በጣም ሬዲ ናቸው። በሙሉ ቀን ስንበላ ስንጠጣ ስናቆሽሽ ውለን ያው እዚህ ሀገር ሰው ሜንታሊቲ ላይ ብዙ ነገር ስለተሰራ ትልልቅ የሚባሉ ቆሻሾችን እዚህ ውስጥ ይከታል። ግራውንድ ውስጥ አለው እዚህ ይከታል። ከተረፈ ሰብስ በዚህ ጋር ታስቀምጠዋለህ። ሌሊት ተረኞች አሉ መጣው ለዛሬ ወይም ደግሞ ለሚቀጥለው ቀን ደግሞ ፐርፌክት አስተዋጽኦ ይደርካል ማለት። በዛም ላይ አሁን ለምሳሌ እኛ አሁን ተረኛው ብትጠቀም ይሄንን ቆሻሻ እስከና አሁን እንደውም ትንሽ ትተዋል እዚህ ጋር ማለት እያንዳንዷን ጠርጌ ለቀጣይ አንተ እዚህ ጋር አነሱ ናቸው ነው እና ይሄ እዚህ ሀገር ገማይ እንደይሉታል ወይም በእኛ ሀገር ቀበሌ ወይም ደግሞ አይ ነው የሚያጸዱት መጣው ያጸዳሉ። አጽድተው ሬዲ አድርገው ለሚቀጥለው ቀን ሬዲ አድርገው ትሄዳሉ። ፍሪ ኦፍ ቻርጅ ነው። ምንም አይነት ትናንት ከፍለህ ታክስ ስለምትከፍል በዛ እንትራል። ግን ታክስም ከፈል ካልከፈልክ ማንኛውም ሰው መጥቶ ማለት የሪላክስ ማድረጊያ ቦታ ስለሆነ ማስተናገድ ይችላል። ራሱን ያስተናግዳል ማለት ነው። አሁን እንግዲህ ወደ አፔንዘል ለመሄድ ተዘጋጅተናል። ሹፌራችን አቶ አብረሽ ናቸው ማለት ነው። እንግዲህ በጉዟችን አሚን በዚህ ሳንጋለን በጣም ትልቅ ከተማ ነች። በዚህ አጋጣሚ ሳንጋለን ምን ያክል ሰው ነው የሚኖርባት? ወደ 75 ከ80 ሺህ ይላል። ያው ነዋሪዎች ብዙ ሰፊ ከተማ ነች። በጣም የሚገርመው ነገር አፔንዘል ማነው ሳንጋለን አንዱ ከምትታወቅበት ትልቁ ነገር ታላላቅ ፋብሪካዎች እዚህ እንዳሉ ይታወቃል። ያው የስዊዝ ሀገር ሁሌም እንደምናውቀው ትልቁ ትሬን አይደለ? የትሬን ሲስተም ምናምን እዚህ ነው ያለው። ትልቁ ከዜሮ አይደል የሚገነባው? ይሄንን ረጅሙን የምታዩት የስዊዝን ትሬን ሎንግ የሚገጣጠመው ምናምን ነገር ፉርጎ ማለት ነው። መገጣጠም አይደለም ፋብሪኬት የሚደረግ ሳንጋለን ነው።
እዚህ ካንተኖ ነው እዚህ ሳንት ማርገሪተን ይባላል። አንሄዳለን እናየዋለን በበሩ እንደው ብና ደስ ይለኛል። አሳያለሁ ከውጭ በኩል እናየዋለን። የሚገርም ነው። ይሄን አላውቅም ነበር። ስለዚህ ሳንታ ጋለን አንዱ የትሬን መገጣጠሚያ ፋብሪካው በለው እዚህ ነው። ሌላ ሁለተኛ ምን አለ? ሌላ ይሄ ትራዲሽናል የሆኑ የፎርማጆ ምንድነው ሀገር ፎርማጅ አረኛ ጋር በአማርኛ ምን ይባላል? እንግዲህ ያው የተለመደው ቅቤ ማለት እኮ ነው። አይ ቅቤማ ቡሮ ነው። አይ ግን እኛ አልተለመደም። ኤግዛክት ምን አይብ ሊሆን ኖ ቅቤ ነው። የቅቤ ዘር ሆኖ ግን ዘንበለው በቃ ያው አገር ቤት በቺዝ ነው የሚታወቀው። የሚለየበትን ልንገርህ። ቅቤ እንግዲህ ዘሩ ቅቤ ነው። ሙሉ ከወተት የሚገኘው ትልቁን ምርት ቅቤው ይወጣና ቺዝ ተብሎ እንዲጠራ የሚያደርገው ግን አንጀት ይገባል። ሞአት ኢንግሪዲየንት ተጨምሮበት ነው። ይሄ አሁን ደርቆ ፎርማጅ ሆኖ በፈለገው እስከ 6 ወር 7 ወር 8 ወር ከዛ በላይ ሁሉ ሳይበላሽ የሚቀመጥበት ሲስተም እኛ ሀገር ውስጥ የለም። ከቅቤ የዘለለ አገልግሎት አልየለም። ያው አይብ እናወጣለን፣ ወተት አለ፣ እርጎ አለው፣ ሌላ እነዚህን እዚህም ያደርጋሉ። ግን ይሄ ከወይዘራቸው ጋር በተያያዘ ምግባቸው ነው በአጠቃላይ የትራዲሽናል። አሁን በተለይ ስዊዝ ታውቃለህ ፎንዱ የሚባለው ፎንዱ ቀልጦ ራክሌት አላቸው፣ ፎንዱ አላቸው። ምግባቸው ከቅቤ ከዚያውን ካልኳችሁ ከቺዝ ጋር የተያዘ ከቺዝ በእንግሊዘኛ አጠራሩ ከቺዝ ጋር እኛ ፎርማጅ እንላለን በፍሬንች፣ እናንተ በጀርመን ብለብቱ ኬዘን ይባላል። ይሄን ኬዝን ካልበላችሁ ኬዝን የማይወድ ካለ ማለት ነው መኖር አይችልም። በብርዱ ሰዓት እውነት ይጠቅማል፣ ኢነርጂ ይሰጣል። ያለ ኬዝንማ ስዊዘርላንድ ሀገር እንደው ብዙ ሰዎች እንደው መምጣት ትፈልጋላችሁ። የኔ ጥያቄ የሚጀምረው እንደውም ኬዝን መብላት ትወዳላችሁ አትወዱም ነው። ካልሆነ እውነቴን እኮ ነው ነገር በሂደት ነው የሚለመደው። እውነት ለመናገር እኛ መጀመሪያ ወጣንበት ሰዓት በጣም ከባድ ነበር። ማለት ምንድን ነው ይሄ ነገር እንዴ ምናምን ትላለህ። ምክንያቱም ለምን እንዳልኩት ታውቃለህ? አሁን ለምሳሌ አንዱ እኔ ራሴ ኢትዮጵያ ውስጥ እያለሁ ቅቤና የቅቤ ምርት በጣም ነበር የሚከብደኝ ነበረው። የሚገርም ነገር እና ወተት የት እንደጠጣ ታውቃለህ? ስዊዝ ወተትን ከዚህ በፊት በቡና ማኪያቶ ምናምን ነገር ከዛ በዘለለ ወተትን መጠጣት በቃ እንደ ማቅለሽለሽ ነገር ሁሉ ነበር የሚያመኝ። አረተው እኔ በጣም ወንድ ነበር ማለት ነው። አገር ቤት እኔ ቅቤ ሁሉ ትውጣለህ በለ እንደ ገጠር ነው ያደኩት። ታስታውስ እንደሆነ እዛ እኛ የምንኖርበት አካባቢ ይምርታል ብዙ በጣም ደንቢያ ይባላል። እኔ ልጅ ሆኜ ማለት ነው ያደኩበት አካባቢ ወደዚህ ከጎንደር 25 ኪሎ ሜትር እንደዛ አካባቢ ነው። እሺ ከብት ነበሩን፣ የአያቶች ከብቶች ነበሩ። እንዴ ከላማ ሁሉ እንደዚህ እያደረግን እንጠጣ ነበር። እያለባችሁ እዛው ዳይሬክት ማለት ነው ከአምቦሳዋ ጋር እንትን እያል ወደዚህ ወደ ኮሎምቢያ አካባቢ አንድ ቲክቶክ የምታቀርብ ልጅ አለች። እንደዚህ እያደረገች እያለች እሱን እንጠጣለን። ያ ቅቤም እንቀባ ነበር። ትግራታችን እና እኔ ለምጄዋለሁ ልፈልጌ ነው ይሄ እኔ በጣም በቃ የሚከብደኝ ነገር የሚገርም ነገር በጣም ነበር። እና የስዊዘርላንድ ሀገር ወተትና አሁን ከድሮ ስታወዳድ በእውነት የዚህ ሀገር ወተት እንትን አለው የራሱ ኳሊቲ አለው። አሁን የኛ ሀገር እኔ የምወደው ለምን መሰለህ? በጣም አድርጌ የምወደው አንደኛ ነገር በጣም ቢዮና ምናልባት የከተማ ልጆች ከተማ የኖሩ ሰዎች ላያውቁት ይችላሉ። ቅል የሚባል የአትክልት ዝርያ አለ። እንደ ዱባ አይነት ሆኖ ግን ቅል ነው። ከዛ ውስጡ ያለው ፍሬው ሲወጣ እንደ ቫኪዩም የሆነ እቃ ውሃ ፈሳሽ ነገር መያዝ ትችላለህ በዛ እና እሱ በወይራ ይታጠናል። በደንብ ከታጠነ በኋላ ነው ወተቱ የሚገባው። እርጎ ሲሆን ሌላ ታሪክ ነው። በቃ በእንጀራ ይበላል ብቻውን እርጎ እና ጣዕሙም ልዩነቱ በጣም ይታያል። ወተቱ ራሱ ስትጠጣው በቃ ጨርሰኝ ነው የሚለው። በጣም ጨዋማ ነገር ነው ወተቱ። በጣም ቢሆነው ከብቶቹ ሳር ነው የሚበሉት ነው። ሙቀት በዛ ላይ ደግሞ ሙቀት አለ። ስዊዘርላንድ ካየኸው ደግሞ በጣም ኳሊቲ የወተት ምርት አላቸው። በጣም በግፍ አለ። በገፍ ነው የሚባለው። በጣም ብዙ አለ። ኢንኮንቬኒየንት ነው። ዋጋውም ይሄን ያህል ከባድ አይደለም በፍጹም ነው። ግን እኔ ያው እንዳልኩ ከዛ በኋላ ይሄስ ምንድነው ፊታችን ላይ የምናየው?
የግል አውሮፕላን ሳይ አለ አላልኩም ትንሽ አቪዬሽን ሲስተም ማለት አቪዬሽን ሲስተም ነው ሁሉ አውሮፕላኖች እኮ እዚህ ጋር በጣም እንጂ እዚህ ጋር ዞርና በእንትኑ ይገርማል የግል አውሮፕላኖች ማለት ነው የነዚህ ፕራይቬት ጀቶች ምናምን ማለት በቃ የትልቅ ካምፓኒዎች ምናምን እዚህ ነው የሚመጣው የሚያሳርፉ እዚህ ጋር ያሉት ትንንሾች ማለት ቡሽ ሆነ እንጂ እዛ ጋር እያየኋቸው ነው እንግዲህ ያው አብረሽ ሻይ ቡና እንበል ብሎኝ ወደዚህ ወደ አንድ የስታሲዮን ምንም ማለት ስቴሽን ሰርቪስ አይደል ገብተናል የቤንዚን ማደያ ነው የቤንዚን ማደያ ሰዎች አሉ ያው ዝናቡት አስቸጋሪ ስለሆነ ወይዘር በጣም ካፌ እየጠጣሁ ነው እሱ ካፑቺኖ ይዘናል ማለት ነው እንደው በዚህ አጋጣሚ ብዙ ነገር እያወራን ነበርና ኢንስቴድ ስዊዝን ከጣሊያን አሁን ብናወዳደር ከሌላው ሀገር አሁን ስዊዝ ምን ትለያለች ብለህ በመኖር አሁን ብዙ በምን ትለያለች ብለህ ታስባለህ? ስዊዘርላንድ ከዚህ ከአውሮፓ ህብረት ለየት የሚያደርጋት ወይም ደግሞ በቅርብ ከምናውቃት ከጣሊያን ሀገር ለየት የሚያደርጋት ነገር አንደኛ ነገር የፖለቲካል ሲስተሙ ነው ወይም ደግሞ ከሌላው ዓለም ጋር ያላቸው ቁርኝነት ነው። አንደኛ ነገር ኒውትራል ካንትሪ ከሚባሉት ውስጥ የመጀመሪያዋ ናት ስዊዘርላንድ። ምን ማለት ነው ካል ኒውትራል ምን ማለት ነው? ራሱ በቃሉ ኒውትራል ማለት በእንግሊዘኛ ቃል ሆኖ ኒውትራል ማለት ከዚህም ከዛም ያልሆነ መሀል ላይ ማለት ነው። መሀል ላይ ሲሆን ምንድነው አሁን ለምሳሌ ኢስት እና ዌስት የሚባል ነገር አለ ወይም ደግሞ የምዕራቡ ዓለምና የምስራቁ የምንለው ማለት ነው። ትልቅ የሆነ የፖለቲካ ፍግፍግ አለ። እነዛ ኮሙኒስቶች ናቸው፣ እነዚህኞች ሊበራል ወይም ደግሞ ካፒታሊዝም የምንለው ናቸው። እና ጦርነት በሚነሳበት ጊዜ ለምሳሌ አሁን ከኢራን ጋር ባለው ጦርነት ውስጥ ስዊዘርላንድ መሳተፍም አይደለም አደራዳሪ ናት። ጄኔቭ ነበር ብዙ ጊዜ የሚገናኙት እኮ ለድርድር ማለት ነው። ምክንያቱም ኒውትራል ላንድ ስለሆነች ማለት ነው። በሁለተኛው ዓለም ጦርነት ራሱ ከማንኛውም ጋር አላበረችም። ከናዚም ጋር አልነበረችም። ከአሊያቲ ይባላሉ ወይም ደግሞ ከነ አሜሪካ ከነ ጣሊያን እንኳን ያው መሀል ላይ ነበረች። ከነ ፈረንሳይ ከነ እንግሊዝ ጋር አልነበረችም። በቃ ኒውትራል ነበር። ለዛም ነው ጀርመን አልወረረቻትም፣ ሌላውም አልነካትም። ኢኮኖሚካሊ ለዛም ነው ኒውትራል ስለሆነች ተአማኒነቱ ትልቅም ስለሆነ ትልልቅ የዓለም አሶሲዬሽን ትልልቅ እነዚህ WHO የዓለም የጤና ድርጅት እንደ ዶክተር አድሃኖም የሚመሩት ማለት ነው። የዓለም የቀይ መስቀል ማህበር የዩናይትድ ኔሽን የፋኦ እንኳን ጣሊያን ነች። ብቻ እነዚህ ትልልቅ ካምፓኒዎች የሚኖሩት ኒውትራል ስለሆነች ነው። ገብቷል። ዩናይትድ ኔሽን በሚሰበሰብበት ሰዓት ቢመርጧት ሀገር ኒውትራልነቷ አታዳላም። ለዚህም ለዛ አትሳተፍም፣ ጦርነትም አትልክም፣ ወታደርም አትልክም። አንደኛውን አፍሪካም ይሁን የትኛውም ዓለም ያሉ የፖለቲካ ችግሮች ሲፈጠሩ ጠረጴዛ ማዘጋጀት ነው እንጂ አደግ አረክ ብላ ለአንዱ ዌፐን ወይም ምናምን አትሰጥም። ግን አትሄድም። ለዚህ ነው ኢኮኖሚያም ያደገው። የ700 ዓመት ታሪክ አላት። ምንም አይነት ጥይት ተተኩሶ አቅም እዚህ ሀገር ላይ ማለት ባስተማሩን እንትን ሲያስተምሩ እንደዛ ነው። ይሄ ፖለቲካ ሲስተሙም ራሱ ፌደራሊዝም ቢሆንም በጣም ስትሪክት የሆነ አድሚኒስትሬሽን ሲስተም ነው ያለው። ትልቁ ፓወር ከታች ከቀበሌ ነው ያለው። ይጀምራል የሰውን ድምጽ መስማት ማለት ነው። ሰው ነው በቃ ትልልቁ አሁን ፋይናንሻሊ ከላይ ቢወሰንም ፋይናንሱ መጥቶ የሚፈሰው ቀበሌ ላይ ነው። ቀበሌ በቅርብ ያለውን የሰውን ችግር የሶሻሉን ችግር ስለሚያውቅ ለማን ምን ይገባዋል ያውቃል። በስነ ስርዓት ላይ ያለው የውጭ ፕሮሰስ ላይ ነው፣ የውጭ ግንኙነት ላይ በአጠቃላይ አሁን በዚህ ሰዓት 4 ይመስሉኛል ፓርቲዎች እየመሩ ያሉት ሀገሪቷንም የመሯት። ከነዚህ ውስጥ ኤስፋውፔ የሚባለው አለ፣ ኤፍዲፒ የሚባለው አለ፣ ኤስፒ የሚባለው አለና ግሩን የሚባለው አለ ወይም ደግሞ ቬርዴ ወይም ደግሞ እነዚህ የኢኮሎጂክ የሚባሉት ማለት ነው። ምንድነው የሚሆነው? እቺን ሀገር አሁን እነዚህ 7ቱ ሰዎች ሲመሯት
አንደኛው 90% ድምጽ አለኝና የኔ ወንበር ይብዛ የሚባል ታሪክ የለም። ማክሲመም 2 ወንበር ነው ያለው። ስለዚህ ሁሉም 2 አላቸው። አንደኛው አንድ አለው። ዝቅተኛ ውጤት ምርጫ የተመረጠው ማለት ነው። ፕሬዚደንሻሉን ወይም ደግሞ እኛ ሀገር ጠቅላይ ሚኒስትር የሚባለውን ቦታ የሚይዘው አንድ ሰው አይደለም። በየአመቱ ይቀያየራል። ዛሬ አንደኛው ፓርቲ ተራ ከሆነ የሚቀጥለው አመት አንደኛው ፕሬዚደንት ይሆናል። ኖት ቢግ ዲል አይደለም ለነሱ። ዋናው ነገር መልካም አስተዳደር ስለሆነ ማለት ነው። ውሳኔ ኮምፔር ቱ ለአዘር ካንትሪ ስታየው በፍጹም አይገናኝም። ከጣሊያን ጋር ስናወዳድረው እኛ ጣሊያን ሀገር ምን አሁን ነው ትንሽ ፍራቴሊ ዲ ኢታሊያ የሚባለው ፓርቲ ከመጣ በኋላ ሜሎኒ የምትመራው ነው። አሁን ወደ 3 አመት 4 አመት እየተጠጋች ነው እንጂ በየአመቱ ነበር እኮ መንግስት የሚቀየረው። በቤርሉስኮኒ ዘመን በማን ዘመን ማኒፌስታሲዮን በጣም ይበዛናል። ምክንያቱም እንትን ነው ስታብል የሆነ ፖለቲካል እንትን የላቸውም። እንደገና ደግሞ ዲሞክራሲው እንዳለ ቢሆንም ፖለቲካ ሲስተም ኮራፕትድ ነው። ስለዚህ አንዱ ሴናተር ከአንደኛው ፓርቲ ወደ አንደኛው ሲዘል ምንም አይኑን አያሽም። እንግዲህ ያው በትሻላለች የሚለውን የስዊዝን ክፍል ስናየው እውነት ለመናገር ትልቁ ነው ከማደንቀው ስዊዝን እጅግ አረጌ ከማደንቀው ክፍል አንድ ምን እንደሆነ ታውቃላችሁ? በጣም የሚደንጋችሁ ሰውን ዝቅ ብሎ የሚሰሙበት ክፍል። አንተ ስደተኛ ነህ፣ አንተ ጥቁር ነህ፣ አንተ ምናምን ነህ ሳይሉ አሁን እኔ በቀበሌ ባደኩበት ሀገር ቀበሌ እኔን አያውቀኝም። እዚህ ሀገር ግን አሁን ቅድም እያወራ ነበረ እኔን የሚያውቀኝ ቀበሌ ሲያምንብኝ እላይ ያሉት የዚህ ሀገር አስተዳደሮች እኩል በአካል ሄደው እንዳዩኝ አምነው ነው የሚቀበሉት። ቀበሌው የጻፈው ደብዳቤ እስከ ላይ ድረስ ይሰማል። በጣም የሚደነቀው ክፍል ይሄ ነው። ስለዚህ አሁን ቀጣዩን ደግሞ እንግዲህ እዚሁ ሆነን ስዊዘርላንድ ሆነን ኦስትሪያን መግቢያ በሩን አይተን እንመጣለን። እስከ መጨረሻው እዚህ ቪዲዮ ጋር እንድትቆዩ ሁላችሁም እናሳስባለን። አሁን እንግዲህ ያለነው የት ነው? ወደ ኦስትሪያ እየገባን ነው አይደል? በቃ ይሄው አሁን ተሻገረ መኪናው። አሁን በቃ ኦስትሪያ ገባን።